አርእስተ ዜና። በዓመት እስከ 10 ሚሊዮን ጫጩቶችን ማርባት የሚችል ኤፒጂ ኢትዮ ቺክን የዶሮ ማራቢያ ማዕከል ለመገንባት የመሰረተ ድንጋይ ተጣለ። ዓለም አቀፍ የነጭ ሪቫን ቀን ምክንያት በማድረግ በትግራይ ሴቶችና እናቶች ላይ የተፈጸሙ ጥቃቶች ፍትህና ተጠያቂነት እንዲረጋገጥ የሚጠይቁ መድረኮች እንደሚካሄዱ ተገለጸ። የሱዳን ጦርነት በሰላማዊ መንገድ ለመፍታት በሚደረገው ጥረት የተባበሩት አረብ ኤምሬት የኮሚቴው አባል መሆኗ እንቅፋት እየፈጠረ ነው ሲሉ ጀነራል አልቡርሃን ተናገሩ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ በዓመት እስከ 10 ሚሊዮን ጫጩቶችን ማርባት የሚችል ኤፒጂ ኢትዮ ቺክን የዶሮ ማራቢያ ማዕከል ለመገንባት የመሰረተ ድንጋይ ተጣለ። የዶሮ ማራቢያ ማዕከሉ ግንባታ መጀመር ስራ አጥነት በመቀነስ ኢኮኖሚን ለማነቃቃት አስተዋጽኦ እንደሚኖረው የትግራይ ኢንቨስትመንት ኮሚሽን ገልጿል። የኢየሩሳሌም ገብረመድህን ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅተዋለች። በትግራይ ምስራቃዊ ዞን ጽራ ወንበርታ ወረዳ አጉላዕ ከተማ ኤፒጂ ኢትዮ ቺክን የዶሮ ማራቢያ ማዕከል ለማነጽ በትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ የመሰረት ድንጋይ ተጥሏል። በ10 ሄክታር መሬት ላይ የተጣለውን የማራቢያ ማዕከሉ በዓመት 10 ሚሊዮን የሚደርሱ ጫጭቶችን የማራባት አቅም እንደሚኖረው የተቋሙ ዳይሬክተር ዶክተር ጀስቲን አስታውቀዋል። We are here to produce 1 chicken per person per year through smallholder farmers. በዛሬው ዕለት እዚህ የተገኘነው ቢያንስ በዓመት 10 ሚሊዮን ጫጩቶችን ማራባት እንደምንችልና ወደ ገበያ ማቅረብ እንዲሁም አርሶ አደሩን ተጠቃሚ ማድረግ እንደምንችል ስራ ጀምረናል። በመሆኑም በርካቶቹ ተጠቃሚዎች እንደሚሆኑ ለማወቅ አያዳግትም። የትግራይ ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን በበኩላቸው በርካታ ባለሀብቶች ወደ ትግራይ መጥተው ኢንቨስት እንዲያደርጉ በማስቻል ረገድ ትልቅ ሚና እንደሚኖረው ገልጸዋል። ትግራይ የዶሮ ኢንቨስትመንት ማዕከል ማድረግ እንደሚቻል ትልቅ ማሳያ መሆኑንም አብራርተዋል። ናይሎም ማዓንቲ ፕሮጀክት መንግስቲ ትግራይ ምስ ናይ ወፃኢ ፓርትነር ኮይኑ ሰርሖ ዘሎ ስለዝኾነ ኣብቲ ናይ ወፃኢ ኢንቨስትመንት ምስ ሓውን ናይ ባዕሉ ተራ ኣለዎ። የዛሬው ቀን ፕሮጀክት የትግራይ መንግስት ከውጭ ፓርትነሮች ጋር ሆኖ የሚሰራውን ስራ የሚያሳይ ነው። የውጭ ኢንቨስተሮችን በመሳብ አኳያም የራሱ የሆነ አስተዋጽኦ አለው። በዶሮ ልማት መስራት የሚፈልጉ በርካታ ባለሀብቶች አሉ። ከኢትዮ ቺክን ከ3 እጥፍ በላይ መስራት የሚፈልጉ እንደነ ሀለቃ ሞገስ ያሉ ባለሀብቶች የመስሪያ ቦታ አጥተው የተጓተቱ ናቸው። ስለዚህ የዛሬው ቀን ትርጉሙ ብዙ ነው። በቅንጅት ከሰራን ትግራይ የዶሮ እንስሳ ማርቢያ ማዕከል እንደምትሆን ማሳያ ነው። ኮሚሽነሩ አክለውም ከነበረው ጦርነት ማግስት የትግራይ ኢኮኖሚ የተዳከመ በመሆኑ መሰል ተቋማት ስራቸው በአግባቡ እንዲከውኑ ለማስቻል አስፈላጊውን ትብብርና ድጋፍ እያደረጉ መሆናቸውንም ገልጸዋል። ድሕሪ ኩናት ዘለና ኢኮኖሚ ዓቅሚ ዝተዳከመ ስለዝኾነ ከጦርነቱ በኋላ ያለን የኢኮኖሚ አቅም የተዳከመ በመሆኑ ባለሀብቶቹ ኢንቨስት የሚያደርጉበት መንገድ ነው እየተመቻቸ የሚገኘው። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የዶሮ እርባታ ቀጣይነት ያለው ልማት መነሻ የእንስሳት እርባታ ልማት መንደርደሪያ በመሆን ለበርካቶች የስራ ዕድል በመሆን እንደሚያገለግልም ገልጸዋል። ኤፒጂ ኢትዮ ቺክን የዶሮ ማራቢያ ማዕከል ተጓቶ የነበረውን ግንባታውን በማስቀጠል ስራውን በይፋ ለማስጀመር ጉዞውን መጀመሩ የትግራይ ኢኮኖሚን ለማንሰራራት መልካም ጅምር መሆኑንም አክለዋል። ፍርያት ሀብት እንስሳ ንምምዕባል በዋናነት ዶሮ ኢሚዲየት ልኾነ ቁልጡፍ ውፅኢት እውን ስለተምጸልና የእንስሳት እርባታ ለማዘመን የዶሮ እርባታ ዋነኛ በመሆኑ ለዘላቂ ልማትም ወሳኝ በመሆኑ ለሴቶች ወጣቶች የስራ ዕድል መፍጠርም ትልቅ ሚና ስላለው ስራውን እናደንቃለን። ፕሮጀክቱ ለ1 ዓመት ተጓቶ ነበር እና አሁን መጀመሩ ችግሩ ተፈቷል ማለት ነው። የአሜሪካ ካምፓኒ የሆነው ኤፒጂ ኢትዮ ቺክን የዶሮ ማራቢያ ማዕከል በ400 ሚሊዮን ብር ካፒታል ግንባታው የሚካሄድ መሆኑንና ለ150 ቋሚ ሰራተኞች እንዲሁም ለ650 አከፋፋዮች የስራ ዕድል በመፍጠር በ3 ዓመታት ውስጥ ግንባታውን እንደሚጠናቀቅም ለማወቅ ተችሏል። ዓለም አቀፍ የነጭ ሪቫን ቀንን ምክንያት በማድረግ በትግራይ የጄኖሳይድ ጦርነት ወቅት በሴቶችና እናቶች ላይ የተፈጸሙ ጥቃቶች ፍትህና ተጠያቂነት እንዲረጋገጥ የሚጠይቁ መድረኮች እንደሚካሄዱ ተገለጸ። የትግራይ ሴቶች ጉዳይ ቢሮ በሀገር ደረጃ ለ20ኛ ጊዜ በዓለም አቀፍ ደረጃም ለ34ኛ ጊዜ የሚከበረው የነጭ ሪቫን ቀን በትግራይ ጾታዊ ጥቃት የሚጸየፍ ማህበረሰብ
ለትውልድ ግንባታ በሚል መሪ ሀሳብ ከህዳር 16 ጀምሮ እስከ ታህሳስ 1 ቀን 2018 ዓ.ም እንደሚከበር አስታውቋል። ታሪክ ፍሳ ተጨማሪ አላት። በየዓመቱ በዓለም አቀፍ ደረጃ በሴቶች ላይ የሚፈጸመውን ጾታዊ ጥቃት ለመከላከልና ድምጽ ለመሆን የሚከበረው የነጭ ሪቫን ቀን ዘንድሮም ለ34ኛ ጊዜ ይከበራል። በሀገር ደረጃ ለ20ኛ ጊዜ በዓለም አቀፍ ደረጃም ለ34ኛ ጊዜ የሚከበረው የነጭ ሪቫን ቀን ጾታዊ ጥቃትን የሚጸየፍ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ በትግራይ ከህዳር 16 ጀምሮ እስከ ታህሳስ 1 ቀን 2018 ዓ.ም ለተከታታይ 16 ቀናት እንደሚከበር የትግራይ ሴቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ አለማት አማረ ለጋዜጠኞች በሰጡት መግለጫ ገልጸዋል። ይህንን በዓል ስናከብር በተለይ በስርዓተ ጾታን መሰረት ያደረጉ ጥቃቶች መሰረት አድርገን ነው የምናከብረው። ጾታዊ ጥቃትን የማይታገስ ህብረተሰብ ለትውልድ ግንባታ በሚል መሪ ቃል ለ16 ተከታታይ ቀናት የሚከበር ይሆናል። በእነዚህ 16 ቀናትም በትግራይ ሴቶች ላይ የደረሱና እየደረሱ ያሉት ስርዓተ ጾታ ላይ መሰረት ያደረጉ ጥቃቶችን መሰረት በማድረግ የሚከበር መሆኑንና በመቀለ ከተማን ጨምሮ በተለያዩ የትግራይ አካባቢዎችም ለህብረተሰብ ግንዛቤ የሚፈጥሩ የተለያዩ መድረኮች በማዘጋጀት እንደሚከበርም ነው የተናገሩት። በትግራይ በነበረው ጦርነት አኳያ ገና ምላሽ ያላገኙ ሴቶች በተለይ በጄኖሳይድ ኮሚሽን ባጠናው ጥናት መሰረት ወደ 152,000 የሚሆኑ እናቶችና ህጻናት የስርዓተ ጾታን መሰረት ያደረገ ጥቃት ሰለባ እንደሆኑ በዚህ 2 ሳምንት ይፋ ተደርገዋል። ስለዚህ ይህንን ከመከላከልና ፕሮቴክት ከማድረግና ሪስፖንስ ከመስጠት አኳያ የማህበረሰብ ሚና ትልቅ ስለሆነ በተለይ ማህበረሰቡ ላይ በዚህ ዙሪያ ላይ አዌርነስ ካለው ለትውልድ ግንባታም የላቀ ድርሻ አለው። በትግራይ የጄኖሳይድ ጦርነት ወቅት በመቶ ሺዎች የሚቆጠሩ የትግራይ ሴቶችና እናቶች ላይ ጾታዊና ወሲባዊ ጥቃት እንዲሁም ስርዓተ ጾታ መሰረት ያደረጉ የተለያዩ ጥቃቶች እንደተፈጸሙ ያወሱት ወይዘሮ አለማት አማረም ታዲያ ለተፈጸመው ጾታዊና ወሲባዊ ጥቃት ደግሞ ፍትህና ተጠያቂነት መረጋገጥ አለበት። ይህ እንዲሆንም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተፈጻሚ ሊሆን ይገባል ይላሉ። ጭሪቫን ከአበር ቀናትም ፍትህና ተጠያቂነት እንዲሰፍን የሚጠይቁ ዝግጅቶች መኖራቸውንም አክለዋል። ዋናው የፕሪቶሪያ አግሪመንቱ ተግባር ላይ መዋል አለበት። የፕሪቶሪያ አግሪመንቱ ተግባር ላይ ከዋለ የፍትህ ስርዓቱን በዛ ልኩ ይሄዳል። የፍትህ ስርዓቱን ተለብሎ ቢተገበር የሚል የአድቮኬሲ ስራም እየሰራን ነው። ይህንን የ16ቱ ቀናት በዓልም እሱ ነው ልዩ ትኩረቱ። ለ5 ዓመታት ከሞቀው ቤት ንብረታቸው ተፈናቅለው በተለያዩ የትግራይ አካባቢዎች በመጠለያ ጣቢያዎች የሚገኙ ወገኖቻችን ስቃይና መከራ ውስጥ ይገኛሉ ያሉት ምክትል ኃላፊዋ በተለይ ተፈናቃይ ሴቶችና እናቶቻችን ድርብ በሆኑ ችግሮች እያለፉ ስለሆነ ወደ ቀያቸው እንዲመለሱና እስኪመለሱም ደህንነታቸውና ጤናቸው የተጠበቀ ይሆን ዘንድ ድምጽ የምናሰማበት የነጭ ሪቫን ቀን ሲሉም ነው የሚገልጹት። በዚህ አጋጣሚ የነጭ ሪቫን በዓልን መሰረት በማድረግ ድምጻችንን ዓለም እንዲያውቀው የፌዴራል መንግስትም ሊሆን ይችላል፣ አፍሪካ ህብረትም ሊሆን ይችላል፣ የራሳችን መንግስትም ልዩ ትኩረት አድርጎ ሰርቶ ወደ ቀያቸው እንዲመለሱ በዚህ አጋጣሚ መልእክታችንም እናሳልፋለን። ስርዓተ ጾታ ላይ መሰረት ያደረጉ ጥቃቶችን ለመከላከል የወንዶች አጋርነትም ትልቅ ሚና እንዳለው በመግለጽም ተሳታፊ እንዲሆን ነው የትግራይ ሴቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ አለማት አማረ መልእክታቸውን ያስተላለፉት። ህጻናት መብታቸው ተከብሮ በመልካም ስነ ምግባር ታንጸው እንዲያድጉ የሁሉም ማህበረሰብ ድጋፍና ክትትል ወሳኝ መሆኑን ተገለጸ። በጦርነት ምክንያት የትግራይ ህጻናት ለከፍተኛ ስነ ልቦናዊና አካላዊ ጉዳት መዳረጋቸው የተገለጸ ሲሆን የህጻናት መብትና ፍላጎት በመጠበቅ ትውልድን መቅረጽ ይገባልም ተብሏል። አሰፋ ከሳ
ዓለም አቀፍ የህፃናት ቀን የኔ ቀን የኔ መብት በሚል መሪ ቃል በዓለም አቀፍ ደረጃ እየተከበረ ይገኛል። ይህ ቀን ሲከበር ህፃናት መብቶቻቸውን ተከብሮ መጪውን ጊዜ እንዲያብብ በትኩረት በመስራት ሊሆን ይገባል። ታዲያ ከዚህ ጋር በተያያዘ በህፃናት የነገ ዕጣ ፈንታ ትኩረት አድርገው ከሚሰሩና ኤዱኬሽናል ማተር የሚል ፕሮጀክት በመቅረጽ ትውልድን በማነጽ አስተዋጽኦ እያደረጉ ካሉ በአክሱም ዩኒቨርሲቲ መምህርና ተመራማሪ አቶ መዝገበ ገብረ ሚካኤል ጋር ቆይታ አድርገናል። ህፃናት የነገ ሀገር ተረካቢ እንደመሆናቸው መጠን በመልካም ስነ ምግባር ታንጸው እንዲያድጉ የሁሉም ማህበረሰብ ድጋፍና ክትትል ወሳኝ መሆኑ አቶ መዝገበ ገልጸዋል። እነዚህ ህፃናት የምናያቸው ያሉ ህፃናት ወላጆቻቸው በሱዳን አካባቢ ነው የሚገኙት። ግማሾቹ በቁጥር 70 ናቸው። እነዚህ ህፃናት ብዙ ችግር፣ መከራ፣ ቸነፈር የደረሰባቸው ናቸው። የዓለም ህፃናት ማግኘት ያለባቸውን 3 መሰረታዊ ነገሮች መጠለያ፣ ምግብ፣ ልብስ ማግኘት ይገባቸዋል። ሆኖም ግን 2 ነገሮች ብቻ ናቸው እነዚህ ህፃናት የሚያገኙት ያሉት ምግብና እንዲሁም ልብስ ነው። መጠለያ የላቸውም። ምክንያቱ በዚህ በአንድ መጠለያ ያላቸው ማለት ህፃናቶቹ የሚፈልጉትን ለምሳሌ በቁሳቁስ ደረጃ ማየት እንችላለን። የሚጫወቱበት ሜዳ የላቸውም። ህፃናት ከትምህርት ቤት ከተመለሱ በኋላ መዝናኛ ቦታ የላቸውም። አትሊስት የዓለም ህፃናት ማግኘት ያለባቸውን ነገሮች ያገኙ አይደለም። ዋነኛ መሰረታዊ ችግሩ ደግሞ ወላጆቻቸው የነዚህ ህፃናት ግማሾቻቸው የት እንዳሉ ወላጆቻቸው አያውቁ። በትግራይ በተካሄደው ጄኖሳይዳዊ ጦርነት ህጻናት ከፍተኛ ስነ ልቦናዊና አካላዊ ጉዳት እንዲያስተናግዱ አድርጓል። ይህ ብቻ ሳይሆን ጦርነቱ ከወላጆቻቸው እቅፍ ነጥቆ ቤተሰብን በትኗል። በረሃብና በበሽታ እንዲሰቃዩም አድርጓል። ስለሆነም ህጻናት ጨምሮ ተፈናቃይ ወገኖች እያስተናገዱት ካለው ስቃይ ለማላቀቅ የፕሪቶሪያ የሰላም ስምምነት ተግባራዊ ለማድረግ አደራዳሪ አካላት ትኩረት በመስጠት ስምምነቱ እንዲተገበር መስራት ይገባል ሲሉም ያብራራሉ። በዓለም ውስጥ ያሉ ለዚህ ውል ስምምነት ያደረጉ የዓለም የአፍሪካ መሪዎች የግድ የፕሪቶሪያ ውል ስምምነት ተግባራዊ እንዲደረግ ጫና ማሳደር አለባቸው። ስለዚህ ዓለም ለትግራይ ህዝብ መስማት መቻል አለበት። ዓለም ለተፈናቀሉ ወገኖቻችን መስማት መቻል አለበት። የትግራይ ማህበረሰብ ከተፈናቀለበት ከሱዳንም በትግራይ ውስጥ ካሉ መጠለያዎችም የግድ መመለስ መቻል አለባቸው። ከልጆቻቸው ከዚህ ከሙሉ ማሳደጊያ የህፃናት ማዕከል ያሉ ልጆችም ከወላጆቻቸው ጋር መገናኘት መቻል አለባቸው የሚል አቋም አለኝ። 12 የኮሌራ በሽታ የታየባቸው የትግራይ ወረዳዎች ከበሽታው ነፃ መሆናቸውን የትግራይ ጤና ቢሮ አስታወቀ። የኮሌራ በሽታ ታይቶባቸው የነበሩ 12 የትግራይ ወረዳዎች ከህብረተሰብ ጤና ኢንስቲትዩት ምርምርና ከባለድርሻ አካላት ጋር በተቀናጀ መልኩ በተሰራው ስራ በዓለም ጤና ድርጅትና በጤና ሚኒስቴር መመዘኛዎች መመሪያ መሰረት ከበሽታው ነፃ መውጣታቸውን ተገልጿል። የትግራይ ጤና ቢሮ በማህበራዊ ድረገጹ ባሰፈረው መረጃ መሰረት በወረዳዎቹ ላይ ላለፉት 41 ቀናት አዲስ የተከሰተ የበሽታ ወረርሽኝ አለመመዝገቡን አስታውቋል። በትግራይ ጤና ቢሮ የህብረተሰብ የጤና አደጋዎች ማስወገድ አስተባባሪ አቶ መብራህቶም ሀፍቱ የኮሌራ በሽታ ወረርሽኝ ተገቷል ማለት በሽታው ጠፍቷል ማለት አይደለም ብለዋል። በሽታው ጠፍቶ መሆኑ በዓለም ጤና ድርጅትና በጤና ሚኒስቴር መመዘኛዎች ስላልተረጋገጠና ዳግም የሚያገረሽበት ሁኔታ እንዳይኖር አስፈላጊውን ክትትልና ጥንቃቄ እንዲደረግ ተማጽነዋል። ህብረተሰቡ የኮሌራ በሽታ ይሁን ሌሎች ከጤና ጋር የተያያዙ ወረርሽኞችና ያልተለመዱ ልዩ ምልክቶች ሲያጋጥሙት በ6244 ነፃ የስልክ መስመር መረጃ እንዲሰጥና ሙያዊ የምክር አገልግሎት እንዲያገኝም ማሳሰቢያ ቀርቧል። ዜናዎቻችን ይቀጥላሉ። በትግራይ ማዕከላዊ ዞን በሀሓይለ ወረዳ ጉዳት ደርሶባቸው የነበሩ የጤናና የትምህርት ተቋማት ከሲአርሲ ፕሮጀክትና ከዓለም ባንክ ጋር በተገኘ ድጋፍ ተገንብተው ተመረቁ። የማህበራዊ አገልግሎት ተቋማቱ ተገንብተው መመረቃቸው የአካባቢው ማህበረሰብ የነበረባቸውን ዘርፈ ብዙ ችግር የሚፈታ መሆኑን የአካባቢው ነዋሪዎች ገልጸዋል። ለመርሃዊ ዘገባው የመርሃዊ ነው። ፍርቱና ገብሩ አዘጋጅተዋለች። በትግራይ ማዕከላዊ ዞን የምትገኘው የሀሓይለ ወረዳ በጦርነቱ ሳቢያ ከተጎዱ የትግራይ ወረዳዎች አንዷ ናት። በወረዳዋ የሚገኙት የዳዕሮ አንበሳና ላዕለዋይ ሀሓይለ ቀበሌዎች በደረሰባቸው ጉዳት ምክንያት በሲአር ፕሮጀክትናም በዓለም ባንክ ፕሮጀክት ቅድሚያ ተሰጥቷቸው የተለያዩ የመልሶ ጥገናና ግንባታ ስራ ተደርጎላቸዋል። በተለይም በወረዳዋ በትምህርት ቤቶች ላይ የተደረገው ጥገናና ግንባታም በመማር ማስተማር ሂደት ላይ የነበረውን እንቅፋት እንደሚፈታላቸው የወረዳዋ መምህራንና ተማሪዎች ይናገራሉ።
ወንበርና መደገፊያ አጥተን በድንጋይ ላይ ተቀምጠን ሳይመቸን ነበር የምንማረው። እዚ ቤት ትምህርት እዚ በመስርሑ ብጣዕሚና ተሐጉስና ግን ህዝቡን ይህ ትምህርት ቤት ስለተሰራልን በጣም ደስ ብሎናል። አሁንም ግን ያልተሟሉ ነገሮች አሉ። ንጹህ ውሃ የለንም። ከእንስሳት ጋር እኩል ነው የምንጠጣው። ሽንት ቤትም የለንም። ግቢውም አልተከለለም። ስለዚህ አሁንም ለመማር ምቹ እንዲሆን ቢሟላልን ነው የምለው። ህይወትና አስጋእ ዝኾነ ክላሳት ዘዓነወ ክፈርስ ዝቀረን ንፋስና ፀሐይ እየተፈራረቀብን እየተቸገር ነበር ስንማር የነበር ነው። መደገፊያ የለ፣ መቀመጫ ለመማር አይጋብዝም ነበር። አሁን ግን ለመማርም ደስ ይጋለን ነው የምንመጣው። ተማሪዎቻችን በፈራረሰ ህንፃ ላይ ሆነው አመድ በአመድ ሆነው ሲማሩ እንጨነቅ ነበር። አሁን ይህ ችግር ተፈቶ በማየታችን ድርጅቱን ማመስገን እንፈልጋለን። ሁለት ህንፃዎች ባለ 8 ክፍሎች እንደዚህ ሙሉ በሙሉ ጥገና ተደርጎላቸው ተሰርተው ለምረቃ በመብቃታቸው በጣም ነው ደስ ያለን። የዚህ ማህበረሰብ ነዋሪና ተማሪው ከነበረው ችግር ውስጥ ወጥቶ ለዚህ መብቃቱ እንደ መምህራን በጣም ነው ደስ ያለን። የአካባቢው ነዋሪዎች በበኩላቸው ለልጆቻቸው የሚሆን በአቅራቢያቸው ትምህርት ቤት መገንባቱ እንዳስደሰታቸውና ይህም ትልቅ ነገር መሆኑን ገልጸዋል። ተማራይ ዘዓውየሉ ተማራይ ዝማሃረሉ ተማሪው እውቀት የሚሸምትበትና ደስተኛ ሆኖ ለውጥ የሚያመጣበት ትምህርት ቤት መገንባቱ ትልቅ ነገር ነው። ትምህርት ቤቱ በመገንባቱ ወላጆች ልጆቻችን ሂዱ ተማሩ ብለን መናገር እንድንችል አድርጎናል። ይህ ደግሞ ትልቅ ነገር ነው። በድንጋይ ላይ ተቀምጠው ፀሐይና ነፋስ እየተፈራረቀባቸው አስገድደናቸው እየተማሩ ነበር። አሁን ግን ጤናው ተጠብቆ ደስ ብሏቸው በፍላጎታቸው እየሄዱ ይማራሉ። በጣም ነው ደስ ያለን። በሓሓይለ ወረዳ በሲአር ፕሮጀክት እየተገነቡ ስላሉ ፕሮጀክቶች የገለጹት የትግራይ ዳግመ ግንባታ ጽሕፈት ቤት ኃላፊ ኢንጂነር ቴድሮስ ገረዚሄር እስካሁን በርካታ ፕሮጀክቶች ተጠናቀው መመረቃቸው ተናግረዋል። ወረዳ ሓሓይለ በ350 ሚሊዮን በጀት የሓሓይለ ወረዳ በ350 ሚሊዮን ብር በጀት ነው እየተሰራ ያለው። 102 ተቋማት እየተሰሩ ነው ያሉት። ከነዚህም 73 የንጹህ መጠጥ ውሃ፣ 8 የጤና ጣቢያ፣ 21 ትምህርት ቤቶች ነው እየተሰሩ ያሉት። በምርቃ ስነ ስርዓቱ ላይ የተገኙት የትግራይ ትምህርት ቢሮ ተወካይ አቶ ሰለሞን በየነ በበኩላቸው የትምህርት ዘርፉ ወደ ነበረበት ለመመለስ ብሎም አሁን በትግራይ ያሉትን መጠነ ሰፊ ችግሮች ለማቃለል በትምህርት ዘርፉ ትኩረት ተደርጎ ሊሰራ ይገባል ብለዋል። ትግራይ አሁን ካለችበት ሁለንተናዊ ችግር መውጣት ካለባት ትኩረታችን በትምህርት ዘርፍ ስናደርግ ነው። ምክንያቱም መጪውን ትውልድ በትምህርት ካላስተማር ነው አደጋ ነው የሚሆነው። የተማረ ማህበረሰብ በመፍጠር ማህበረሰቡን ልናተርፍ ይገባል። ስለዚህ ሁሉም የሚመለከተው አካል በትምህርት ላይ ትኩረት ሰጥቶ ሊረባረብ ይገባል ነው የምለው። በሓሓይለ ወረዳ በስፋት የሚታዩ የመሰረተ ልማት ችግሮች ለመፍታት እንደ ሲአርና ሌሎች ግብረሰናይ ድርጅቶች ብሎም የወረዳዋ ተወላጆች የድርሻቸውን ሚና እንዲጫወቱ የወረዳዋ አስተዳዳሪ አቶ ኃይለ የማነ ጥሪ አቅርበዋል። በየዓመቱ ህዳር 21 የሚከበረው የህዳር ጽዮን የንግስ በዓል በደመቀ ሁኔታ ለማክበር ከወዲሁ የተለያዩ ዝግጅቶች መጠናቀቃቸውን ተገለጸ። የህዳር ጽዮን ክብረ በዓል ሃይማኖታዊ በዓል ከመሆኑ ባለፈ የህዝቦችን መቀራረብ የሚፈጥርና አንድነትን የሚያጠናክር በዓል በመሆኑ ሁሉም የበረከቱ ተሳታፊ እንዲሆንም ጥሪ ቀርቧል። ለስባጋድስ በላይ ዘገባ ፍርቱና ገብሩ። በየዓመቱ ህዳር 21 ሃይማኖታዊ ይዘቱን በጠበቀ መልኩ በደማቅ ሁኔታ እየተከበረ የመጣው የህዳር ጽዮን በዓል ዘንድሮም በዓሉን በደማቅ ሁኔታ ለማክበር ከወዲሁ የተለያዩ ዝግጅቶች እየተደረጉ ይገኛሉ። በኦርቶዶክስ እምነት ተከታዮች ዘንድ ከሚከበሩ አበይት በዓላት መካከል አንዱ የሆነው የህዳር ጽዮን በዓል በድምቀት ለማክበርም እንደ ሁልጊዜው የእምነቱ ተከታዮች አንድነታቸው በማጠናከር ወደ አክሱም በመምጣት የበረከቱ ተካፋይ እንዲሆኑ የአክሱም ጽዮን ርዕሰ አድባራት ወገዳማት ስራ አስኪያጅ ኑብርአድ ጎደፋ መርሃ ጥሪ ያቀርበዋል። የተለያዩ ስጦታዎች የሰጠ እግዚአብሔር አምላክ ለታወት ለእመቤታችን ለቅድስት ድንግል እስከ 300 ትውልድ ተምረዋል ተውለዋልና እናንተ መጥታችሁ የበዓሉ በረከት እንድታገኙ ልጆቻችሁም ይባረካሉና ከሁሉም አቅጣጫ ህዝቡ ካሁን ጀምሮ ብዙ መነኮሳት ባታውያን እየመጡ ናቸውና አክሱም የሰላም ከተማ ናትና መጥታችሁ የታወተ ጽዮን በረከት እንድታገኙ የርዕሰ አድባራት ወገዳማት አክሱም ጽዮን ሰበካ ጉባኤ ስም ጥሪን አቀርባለሁ። ትግራይ የበርካታ ጥንታዊ ገዳማትና ቅርሶች ባለቤት ስትሆን
ከነዚህም ጥንታዊና ታሪካዊ ቅርሶች መካከል የአክሱም ጽዮን ቅዱስ ስፍራ ተጠቃሽ ነው። ይህ ቅዱስ ስፍራ ሃይማኖታዊ ይዘቱን ከማንጸባረቅ ባሻገር የቱሪዝም መስህብ በማድረግ ለክልሉ ብሎም ለሀገሪቱ የቱሪዝም እድገት አስተዋጽኦ እንዲኖረው በርካታ ስራዎች እየተሰሩ መምጣታቸው የገለጹት የአክሱም ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ገብረመድህን ፍጹም ብርሃን ዘንድሮ በሚከበረው በዓልም የህዳር ጽዮን በዓል አከባበር ጨምሮ በአክሱም ዙሪያ ያሉትን ቅርሶች ለዓለም በማስተዋወቅ ትግራይ በኢኮኖሚ ዘርፍ ተጠቃሚ ለማድረግ ስራዎች ተሰርተዋል ብለዋል። ከደቡብ ኢትዮጵያ፣ ከምስራቅ፣ ከሰሜን ከሁሉም አቅጣጫዎች እንዲሁም ከውጭ ሀገር የተለያየ ዲያስፖራና የተለያዩ ሰዎች መጥተው ክብረ በዓል ጋር የሚውልበት ሁኔታ ነው የለመድነውና ይህንን የለመድነው ዘንድሮውም ሁሉም ከየአቅጣጫው መጥቶ በህዳር ጽዮን በዓል እንዲሳተፍ በዚህ አጋጣሚ ጥሪያችን እናቀርባለን። ለዚህም ደግሞ የጸጥታ ሁኔታ፣ የመስተንግዶ ሁኔታ ሁሉንም ነገር የተለያዩ ኮሚቴዎችን አዋቅረን አስፈላጊውን ዝግጅት ከዛሬ 1 ወር በፊት ጀምረን የተለያዩ ዝግጅቶችን ያጠናቀቅን መሆናችን በዚህ አጋጣሚ መግለጽ ፈልጋለሁና በዓሉ በሰላማዊ መንገድ እንዲጠናቀቅ ሙሉ ዝግጅት መደረጉን የገለጹት ደግሞ የአክሱም ከተማ ከንቲባ አቶ ትኩ ኃይሉ ሲሆኑ በዓሉ ለማክበርና ለማሳተፍ ከተለያዩ የአገሪቷ ክፍል ለሚመጡ እንግዶች በክብር ለማስተናገድ የአክሱም ከተማ ነዋሪ እንደ ሁሌም የእንግዳ ተቀባይነት ባህሉን ለማሳየት አንድነቱን አጠናክሮ በጉጉት እየተጠባበቀ እንደሚገኝ ገልጸዋል። ሓድነት ኣብ ትግራዋይነት ኣብ መንነት ኣብ ክብሩን መንነቱን ዘይዋገ የትግራይ ህዝብ በአንድነቱ በማንነቱ በክብሩ በባህሉ የማይደራደር ህዝብ መሆኑ በተለያዩ መልኩ እያሳየ መጥቷል። አክሱም ከተማም በአገራችን አሉ ከሚባሉ ድንቃ ድንቅ ታሪኮች ባለቤት አንዷ ናት። ይህ በዓልም ሲከበር የህዝቡ ባህል እንግዳ አክባሪነቱን እያሳየ መጥቷል። አሁንም ህዳር 21 የሚከበረውን የህዳር ጽዮን በዓል ለማክበር የትግራይን ባህል ቅርስ ያሉንን ሁሉ እሴት ለማስተዋወቅ እንደነዚህ ያሉ በዓሎች ትልቅ ጠቀሜታ አላቸው። በመሆኑም ይህንን እድል ለመጠቀም እየሰራን መጥተናል። አሁንም አንድነታችንን አጠናክረን አክሱም ያቀፈቻቸውን ያልተዳሰሱና ያልተነገረላቸው ሀብቶች ለማወቅ እንግዶቻችን የበረከቱ ተካፋይ እንዲሆኑ እንፈልጋለን። ትግራይ ማለት ኢትዮጵያ፣ ኢትዮጵያ ማለት አክሱም መሆኗን ከዚህ በዓል ይገነዘባሉ ብለን እናስባለን። እንደነዚህ ያሉ በዓሎች ወቅትም ያሉንን ቅርሶች፣ ባህሎች በማስተዋወቅ ረገድ ትልቅ አስተዋጽኦ ሊኖረን ይገባል። የሱዳን መከላከያ ዋና አዛዥ ጀነራል አልቡርሃን የሱዳን የእርስ በርስ ጦርነት በሰላማዊ መንገድ በመፍታት እንዲቋጭ የቀረበው ሀሳብ ቅቡልነት ያለው እንኳ ቢሆንም የተባበሩት አረብ ኤምሬት የኮሚቴው አባል በመሆኗ እንቅፋት እየተፈጠረ ነው ብለዋል። በሌላ ኃያሉ አሜሪካና በሳውዲ አረቢያ የሚደረገው የተኩስ አቁም ስምምነት ግብፅና የተባበሩት አረብ ኤምሬት ያሉበት ኳድ ጦርነት ለማቆም ያቀረበው ሀሳብ ቅቡል መሆኑን ያብራሩት ጀነራል አልቡርሃን የተባበሩት አረብ ኤምሬት የኮሚቴው አባል ሆና መቀጠሏ ግን እንደማይቀበሉት አብራርተዋል። የተባበሩት አረብ ኤምሬት የኮሚቴው አባል ሆና እንድትቀጥል በአፍሪካ ጉዳዮች አማካሪ ፕሬዝዳንት በኩል ከፍተኛ ፍላጎት መኖሩን የወቀሱት ጀነራል አልቡርሃን ሱዳንን ያማከለ የሰላም ሀሳብ ፈላጊ መሆናቸውን ገልጸዋል። በተባበሩት አረብ ኤምሬት የቀረበው የሰላም ሰነድ የሱዳን ሉዓላዊነት የሚጥስና ጣልቃ ገብነትን የሚፈቅድ መሆኑን ያመለክታል ያለው የዘናሽናል ዘገባ በሱዳን መከላከያና በፈጥኖ ደራሽ መካከል እየተካሄደ ያለው ጦርነት ተባብሶ በመቀጠሉ ንጹሃን ዜጎች ከቀያቸው መፈናቀል ተባብሶ መቀጠሉን ይፋ አድርጓል። አሜሪካ የሩሲያና የዩክሬን ጦርነት ለመቋጨት ያቀረበችውን የሰላም እቅድ በተመለከተ የሚደረገው ንግግር ላይ ከፍተኛ መሻሻል መታየቱን ተገለጸ። ሁለቱ ሀገራት የተሻሻለውና የተስተካከለው የሰላም ማዕቀፍን በተመለከተ ስምምነት ላይ መድረሳቸውን አስታውቋል። ለቢቢሲ ዘገባ ስለሺ ሀጎስ። The United States and Ukraine announced an updated peace framework. አሜሪካ የሩሲያና የዩክሬን ጦርነትን ለመቋጨት ያቀረበችውን የሰላም እቅድ በተመለከተ የሚደረገው ንግግር ላይ ከፍተኛ መሻሻል መታየቱን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ንግግር ዋቢ አድርጎ ቢቢሲ ዘግቧል። ሩቢዮ የዩክሬንና የአውሮፓ ተደራዳሪዎች በስዊዘርላንድ ጄኔቭ ከተማ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ መግለጫ አሁንም መከናወን ያለበት የተወሰነ ስራ አለ ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የፕሬዝዳንት ዶናልድ ትራምፕ ቡድን የምንናገረውን እያደመጠን ስለመሆኑ የሚያመላክቱ ፍንጮች እንደነበሩ ገልጸዋል። በአሜሪካ የተዘጋጀውና ለሩሲያ ያደላ ተደርጎ የታየው የሰላም ስምምነት እቅድ ሾልኮ ከወጣ በኋላ ዩክሬንና አውሮፓውያን አጋሮቿን ስጋታቸውን አሰምተዋል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ እቅዱ ለሰላም ስምምነት መሰረት እንደሚሆን ተናግረዋል። ፕሬዝዳንት ዜሌንስኪ አክለውም ዩክሬን እጅግ ከባድ ምርጫን ልትጋፈጥ ትችላለች፣ ክብርን ማጣት ወይም ቁልፍ አጋርን የማጣት አደጋ ያጋጥማታል በማለት እቅዱ ላይ ያላቸውን ቅሬታ ሲገልጹም ተደምጠዋል። ሩቢዮ እሁድ ምሽት ለጋዜጠኞች በሰጡት መግለጫ በጄኔቭ የሚገኙት ተደራዳሪ ቡድኖች በጣም ጥሩ ቀን እንዳሳለፉ ተናግረዋል። የንግግሩ ዋነኛ ዓላማ 28 ነጥቦችን በያዘው የአሜሪካ የሰላም እቅድ ላይ የሚገኙ ክፍት ጉዳዮችን ለማጥበብ መሞከር እንደሆነም አስረድተዋል። በንግግሩ የተሳተፉ አካላትም ይህንን ግብ ተጨባጭ በሆነ መልኩ ማሳካታቸውን አስታውቀዋል። አንድ ከፍተኛ የአሜሪካ ዲፕሎማት በበኩላቸውም የትኛውም የመጨረሻ የስምምነት ሰነድ ወደ ሩሲያ ከመላኩ በፊት በዩክሬንና አሜሪካ ፕሬዝደንቶች ስምምነት ላይ ሊደረስበት እንደሚገባ አብራርተዋል። የሰላም እቅዱን ዝርዝር በተመለከተ አሁንም ቢሆን ሊሰራባቸው የሚገቡ የተወሰኑ ጉዳዮች እንዳሉም ጠቁመዋል። አሜሪካና ዩክሬን ኋላ ላይ ባወጡት የጋራ መግለጫ ሁለቱ ሀገራት የተሻሻለውና የተስተካከለው የሰላም ማዕቀፍን በተመለከተ ስምምነት ላይ መድረሳቸውን አስታውቀዋል። በመጪዎቹ ቀናት የጋራ እቅድ ላይ ከፍተኛ ስራ እንደሚያከናውኑም የዘገበው ቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።